ፈርሳችኋል። ፋኖ ፈርሷል ባይ ሁሉም ግን እንደሚመጡ ለማረጋገጥ እወዳለሁ። የአማራ ማህበረሰብ ፋኖን ይደግፋል ብዬ አልወስድም። አርሶ አደሩ በዚያ ልክ ከመደገፍ አቁሞ እነሱን ወደ መግጠም እየዞረ ነው ያለው። ትክክል አይደላችሁም ወደ ማለት እየሄደ ነው። አሁን እየጠራ ነው፣ ትግሉ እየጠራ ነው። እነዚህ ቡድኖች ወደ ጫካ ሲገቡ የሚያስወጣቸው ምክንያት ለህዝብ መታገል ቢሆን ለምሳሌ አማራ ክልል አንደኛ ትምህርት አስቆመዋል። ትልቁን ብንወስድ፣ ሁለተኛ ተማሪ ረሽነዋል። ትምህርት ቤት አትሄዱም ብለው የሄዱትን መምህራን ረሽነዋል። የአብነት ተማሪዎች ረሽነዋል። እና አሁን እየታየ ያለው የትግል ስልት እውነት ለአማራ ህዝብ ቢሆን ኖሮ አንደኛ ትምህርት አታቆምም፣ ሁለት ጤና ላይ ጤናን የሚያክል ነገር ጊዜ የማይሰጥ ነገር አትከለክልም፣ ሶስተኛ የምንሰማቸው ነገሮች የሚዘገንኑ ናቸው። ተማሪዎች፣ የመንግስት ሰራተኞች እንደዚሁ ወደ መንግስት ስራቸው እየሄዱ እያለ ምንም አይነት የፖለቲካል ፍላጎትና የፖለቲካ ተሿሚ ያልሆኑትን ጭምር በዚያ ደረጃ በአሰቃቂ ሁኔታ ተገለዋል። የአማራ ሚሊሻ ከፍተኛ ዋጋ ከፍሏል፣ በፋኖ ተገለዋል። የአማራ ልዩ ኃይል በሰፊ ቁጥር በፋኖ ተገለዋል። አድማ በታኙ የአማራ ህዝብ አመራሩ ከፌዴራል ጀምሮ እስከ ቀበሌ ያለው እየታገለው ነው፣ ህዝቡ እየታገለው ነው። ይሄ ትግል የህወሓት ትግል ግልባጭ ነው። ህወሓት ለትግራይ ህዝብ ምን ጠብ አደረገለት? በቢሊዮኖች ዶላር አጥንቱን ጋጡት፣ ደሙን አፈሱት፣ እናቶች ያለቀሱ 3 ጊዜ እነሱ በኤክስካቬተር ምሽግ ቆፍረው ገደል ውስጥ ጥልቅ ገደል ውስጥ ነው ሞተው የወጡት ታይተዋል። እዛ ውስጥ ገብተው ህፃናትን ከፊት ለፊት አድርገው ወርቅ ቆፍሮ ነበር። ስለዚህ አናዘር ቨርሽን ኦፍ ዳማራ ዘሶኮል ዳማራ ስትራግል ነው። ሌላ ቨርሽን ነው እንጂ የወጡበት ኮዝ የአማራ ኮዝ አይደለም። የአማራ ኮዝ ቢሆንማ ከክቡር አቶ ተመስገን ጥሩነህ ከምክትል ጠቅላይ ሚኒስትሩ ጀምሮ ያሉትን አመራሮች በስነ ስርዓት በማስረጃ በጽሁፍ በምን አማራው እዚህ ቦታ በዚህ መልክ እየተበደለ ነው፣ ይሄ የሆነ ነው እና ብዙ ጊዜ ግድያዎች ይቀነባበራሉ። በዚህ ቡድን ካህናት ይገላሉ፣ መነኩሶች ይገሉና መልሰው አለቃቀሳቸው በቪዲዮ አቀራረጻቸውን ስትመለከተው ለፖለቲካ ፍጆታ የሚደረግ ነገር ነው። ለዚህ ነው ዛሬ የአማራ ህዝብ እንዲህ በመሳሪያ ተይዞ ፋኖ ኤኒታይም መጥቶ በሚገልበት ሁኔታ ሳይፈሩ እኮ ነው ሰዎች እያጋለጡ ያሉት። አትሪስክ ነው ላይፋቸው ያለው። በማንኛውም ሰዓት ገብተው ሲገሉ አይተናል። አመራሮች ከክቡር ግርማ የሺጥላ ጀምሮ በርካታ አመራሮች ህይወታቸውን አጥተዋል። በዛ ውስጥ ደፍረው ተናገሩ እንጂ አሁን ፋኖ የሚባለው ኃይል በትክክል ቢገባ ተመልሶ ህዝባዊ ቤቶች ቢካሄዱ እነዚህ ከሰማናቸው የሚዘገንኑ እጅግ በጣም የሚያሳዝኑ ካህን ሚስቱ ትደፈራለች ምንድነው ሲባል ለልጆችም ኢቭን ላንተም አንዳንዴ ዋስትና የለም አይነት ነገሮች እስከሚመጡ ድረስ ነው የሚሄዱትና እነዚህ በጣም አስፈሪ ናቸው። ይሄ ግልጽ ነው። ምክንያቱም ትግሉ እንደተጠለፈና ሌላ አቅጣጫ እንደያዘ ህዝብ መበደያ መሳሪያ እንደሆኑ እንጂ የህዝብ ነፃ አውጪ እንዳልሆኑ ጭምር እየተረዱ እየመጡ ነው ያሉት። በየመድረኩ ብስታቸው ጣቱን ብታዩ ማንኛውም አባል አመራር የሚባል ደፍተራ ነው እያመለከ ያለው፣ ቀለበት ነው ደርድሮ የሚሄደው። ብዙ ወጣቶችን አስሞኝቷል። ጥይት የማያስመታ ተናግሮ የሚያሳምና ምናምን እንደዚህ የህዝብ መስተፋቅር እያሉ የማን ስልጠና ነው ይሄ? ሌሎቹ ሀገሮች ውስጥ አፍሪካ ሀገሮች ውስጥ የተደረገ ስልጠና ነው። ስለዚህ አሰልጣኞቹ ዘሴም ፓወርስ ናቸው እና የሚያሰማራቸው ኃይል አሰማርቷቸው እንጂ እነዚህ የአማራ ጥያቄዎች አይደሉም። የአማራ ጥያቄዎች በጋራ የመልማት ጥያቄ፣ የገበሬው ጥያቄ ማዳበሪያ፣ ምርጥ ዘር፣ የተሻሻለ አስተራረስ ዘዴ፣ ልጆቹን በጥሩ ሁኔታ የሚያስተምርበት ከሌላው ኢትዮጵያዊ ጋር አብሮ የሚያኖር ነው ወይ አሁን የሚናገሩት ንግግር? ለምሳሌ አንድ ቀላል ነገር ልንገር። ተሰልፈው ፋኖቹ ተሰልፈው ኦሮሞን በሌላ ስም ጠርተው እሱን ስም አልጠቀሙም ሚዲያ ላይ በሌላ ስም ጠርተው እነሱን አንበርክከን የአባታችን ምኒልክ ቤተመንግስት እንገባለን ምን ማለት ነው? 4 ኪሎ የሚባለው ነገር በብዙ መንገድ ተሞክሯል። 2015 ላይ የካቲት 23 የአድዋ ድል በዓል በሚከበርበት ሰላማዊ ሰው መስሎ የባሉ ታዳሚ መስሎ በጣም ብዙ ሰዎች በሸኔ ስም በፋኖ ስም ተደራጅተው ቢቻል 4 ኪሎን ካልተቻለ መዘጋጃ ቤቱን መቆጣጠር አለብን ተብሎ የታሰበ እንትን ነበር። ይሄ ያኖራል ወይ? ኢትዮጵያን ይወዷታል ወይ? ኢትዮጵያ ማለት 86 ቋንቋ ነው። ምን አደረጋቸው? ከብልጽግና ጋር ቢሉ ብልጽግና አንበርከ ሌላ ነገር ነው። ብሔረሰብ አንበርከከን በማይፈልገው ስም ጠርተው ከዚህ በስተጀርባ ፍላጎቱ ምንድን ነው? የኦሮሞ ህዝብ እንዲነሳና ከአማራ ወንድሞቹ ጋር እንዲጋጭ ነው። ህዝቡ ግን ዋይዝ ስለሆነ ጥበበኛ ስለሆነ በትዕግስት አለፋቸው እንጂ አንድ ኦሮሞ አንድ አማራ ቢገድል 100 ኦሮሞ እንገላለን አለ። ሲጀምር አንድ ኦሮሞ አማራን አይገለም። የሚገለው ደቻሳ የሚባል ሰው ቀጀላ የሚባል ሰው ወይ ታየ የሚባል ሰው ነው እንጂ የሚገለው ኦሮሞ አይገልም አማራን። ኦሮሞ አማራን ቢገድል ንግግሮቹ የተጠኑ ናቸው። አንድ ኦሮሞ አንድ አማራ ቢገድል እንዲህ አይነት አነጋገር የለም።
ኦሮሞ አማራን ሊገድል አይችልም። ኦሮሞና አማራ ጋብቻ ናቸው። አብረው ሁሉም በአራቱ አቅጣጫ ብትሄድ ከማንም በላይ አጥንታቸው በጋራ ተከስክሷል። ደማቸው ቦል ፈሷል። ከልጅ የሚበልጥ የለም። ልጅህን ለልጄ ብለው ተጋብተው ስትጠይቅ በአባቴ ኦሮሞ ነኝ በእናቴ አማራ ነኝ፣ በአባቴ ኦሮሞ ነኝ በእናቴ አማራ ነኝ የማይልህ የለም። እነዚህ ንግግሮች የኢትዮጵያ ሕዝብ ማወቅ አለበት። ባይ ዲዛይን በእቅድ ማህበረሰብን እንዲሸካከር ለማድረግ ሶሻል ቢተርነስ ማህበረሰባዊ መጠላላት እንዲመጣ አብረው የሚያገናኙንን ሰንሰለቶች የመበጣጠስ ሂደት አንዱ አካል ነው። ምክንያቱም እያንዳንዷ ንግግር ሲናገሩ ቢትዊን ላይንስ ነው የምንሰማው። በመስመሮች መካከል በጥንቃቄ ስንሰማው ምን ያህል ታቅዶ ማህበረሰብን ለማከፋፋት እንደሚኬድ ታያለ። ውስጥ ላይ ሆኖ እዚህም እዚያም ጥቅም አካብታለሁ፣ ቤት ሰራለሁ፣ መኪና ገዛለሁ፣ ቤተሰቦች እንደዚህ አደርጋለሁ የሚለው አካልም እየተጋለጠ ነው። ስለዚህ ፋኖ የሚታገልበት ዓላማ ፋኖ ነኝ የሚለው ቡድን ፋኖ የክብር ስም ነው። ፋኖ ነኝ የሚለው ቡድን ግን የሚታገልበት ዓላማ በፍጹም አንዱም ቦታ አማራዊ መልክ የለም። ለምን እኔ ታየ አማራን በደንብ አድርጌያቸዋለሁ። ሸዋ፣ ጎጀም፣ ጎንደር፣ ወሎ ሲሄድ ብላልኝ ጠጣልኝ በሞቴ ሜድ ሚል በአንድ እንጨት ሲሄድልህ ሚል ኢቭን የሆነ ነገር ልጠጣ ስትል ድንገት የሆነ ነገር እንኳን ዝም ብሎ በመቀመጥ እንትን ቢመረዝ ብሎ ጠጥቶ የሚሰጥህ ማህበረሰብ ነው። ኢትዮጵያዊ ወዝ ያለው ነው። ሲናገር ራሱ ጥንቃቄ ያለው ማህበረሰብ ነው እና ከሱ የወጡ ልጆች እንዳልሆኑ የምታየው። እናት የምታስበው ሌላ፣ ልጅ የሚያስበው ሌላ። እራሱ ፋኖች ጫካ የገቡት ሲመለሱ ምን ያህል እንደተማረሩ የሚረሸኗሉ። ወደ ሰላም ሊመጡ ሲሉ የሚረሸኗሉ። ስለዚህ መረሸን ፈርተው ቀዳዳውን አጥተው መከላከያ ሲመጣ በፍጥነት እጅ ለመስጠት የሚያስቡ ቀላል አይደለም። እጃቸው ነው እየተቆረጠ ያለው። ሊፈጥሩ ያሰቡት ብሔራዊ አደጋም ጭምር ነበር። ብሔራዊ አደጋ ለመፍጠርም ፈልገዋል። ያም ጭምር ነው ሽፍት ያደረገባቸውና አጀንዳቸው ሲታጠፍ መሬት ላይ መሬት መንካት እንደማይችል ሲረዱ በዚያ ደረጃ ህዝብንም ጭምር አስተያየት የሰጠ ህዝብ ጭምር በአዳራሽ የተገኘ ህዝብን ጭምር ማውገዝ፣ መሳደብ ለህዝብ ቁም ያለው ይያል ህዝብን መሳደብና ማውገዝ ይሄ ንዴት የፈጠረው ነው። ማን ነው ከስልጣን ጋር የሚመጣው? እስቲ አስቡት። አስረስ ይሁን ማርሸት ይሁን ዘመና አይመጣም። ማን ነው እስቲ? የእስክንድር ተውት እሱን። ማን ነው እስቲ ገምቱ። ቀጣዩ በዚህ ሳምንት ውስጥ ደግሞ ቀጥሮ ይዟል። አቤት አሳዘነኝ። የእውነት አሳዘነኝ። የእውነት እንደነሱ ዛሬ ምሸማቀቅ የለም። በቃ ይሄ ዝም ብሎ እንደንተም። ለዚህ ነው መጀመሪያ ረጋ ማለት ማጥናት ነው። ስሌት ያስፈልጋል። ስሜት አይደለም የሚያስፈልገው የምንለው ለዚህ ነው። ገና እነሱ አሉን ብለው የሚኮሩ የሚተማመኑባቸው በሙሉ ይመጣሉ። እከሌ አልልም። ሁሉም ግን እንደሚመጡ ለማረጋገጥ እወዳለሁ። አብዛኛውን እንደሚመጡ ዝም ብሎ አይደለም የሚመጡት። ስም ያላቸው ናቸው የሚመጡት። ዝና ያላቸው ናቸው የሚመጡት። ምናልባትም እየጠሩ መግለጫ የሚያሰጧቸው ናቸው የሚመጡት። ዝርዝሩን እነሱ ከቸኮሉ ያወጡ፣ ካልሆነ በሂደት ሲመጡ እንደዚህ በሙስልምና ይሻላል። አንድ ሰው ሊከዳ ይችላል። ሙሉ በተራ ግን አይከድም። ፈርሳችኋል። ፋኖ ፈርሰዋል። ከጀዋር መሐመድ ጋር እኮ የሚነጋገር እኮ የአማራ ፋኖ በጎጃም ከፍተኛ አመራር እኮ ነው ያለው። አቅጣጫ የሚሰጠው እኮ ጀዋር መሐመድ ጋር እኮ ነው። እና ጀዋር መሐመድ ዘመነ ካሴን 4 ኪሎ አስገብቶ ነው አይደል? ሌላው በጣም የገረመኝ ግን የጀዋር መሐመድ መልከስከስ ነው የገረመኝ። ከሚዲያ ዝም ብሎ አይደለም እየጠፋ ያለው። ከህዋቶች ጋር ይገናኝ ነበረ። ፋኖች ጋር መስራቸዋል። ከፋኖች ጋር ከዘመነ ጋር ይደዋወል ነበር። እነዚህ በጣም የረከሱ ናቸው። ባይዘው ወይ እነ ዘመነ መነሳት እነ ጀዋር ናቸው ምክንያት የነበሩት። አማራን እየበደሉ እያስበደሉ ነፍጠኛ እያሉ ወጣት ይቀሰቅሱና ከዛ በኩል ደግሞ ከዘመነ ጋር ይደዋወላሉ። እንደዚህ አይነት ብልግና ያዋርድ ባይዘው እየተናቀው ለዛ ነው። ይሄም ኃይል ምንም ግብ የሌለው ረብ የሌለው ኃይል እንደሆነ የማንም ተላላኪ እንደሆነ ፋኖን እኔ ህግደፍ እንደምልቀው በአቅም ቲፒኤልኤፍ እንደምንቀው በአቅም ነገር ግን ጀዋርም የምንቃቸው የሚያዛቸው ግን አልመሰለም። ከጀዋር አንድ የተረዳሁት ነገር ምንድነው? ኢትዮጵያን የሚያፈርስ ማንም ነገር ካለ እዛ መታጠፍ ይፈልጋል። which is incredible። በቃ ኢትዮጵያን የሚያጠፋ ህዝብን የሚገድል ደም የሚያፈስ ነገር ካለ እዛ ውስጥ ጀዋር አለ ማለት። የጀዋር ደጋፊዎችም የምታሳፍሩ ናቸው። ግን ደግሞ ከጀዋር ደጋፊ ላይ የምታሳፍሩት በጀዋር የምታዘዝ መሪ ብላችሁ የምትከተሉ የፋኖ ደጋፊዎች እናንተ ደግሞ በጣም ነው የምታሸማቀቁት። እንኳንም ከእናንተ ጎን አልቆ
እንኳን ደስ ያላችሁ በድጋሚ ባይዘው። ከዚህ ወራዶች ጎን ባለመቆማችሁ ዛሬ ክብር አይሰማችሁም? ሰዎች እየደወሉ ምናምን እያሉ አሁን እየተመለሱ የለ የምታውቁት የለ። አሁን እንደ በፊቱ አንገት እየደፋችሁ ነው። ቀና እያላችሁ አይደለ? ቀና ደረታችሁ ነፋ አድርጉ። እናንተ ናችሁ እያሸነፋችሁ ያላችሁት፣ ድል እያደረጋችሁ ያላችሁት፣ የለፋችሁት፣ የታገላችሁት፣ የቆማችሁበት መንገድ ትክክል መሆኑ እኮ እየወጣለሁ። እናንተ ያ አረፋ እኮ አሁን እኮ ተነፈሰ፣ ጎማ ተነፈሰ። ያ እብጠት እኮ የለም የለም። እያየን እየሰማን ካድርጎ እዚህ ጋር ደረሰ። ገና ዱቄት ይሆናል። ኢትዮጵያችን ያሸነፈች ነው የምትቀጥል። ስም ዝርዝሩን ባላነሳው ይሻላል፣ ግን በደፈናው በቅርቡ በዛ ያለ ስም ያላቸው ይመጣል።